ብዙ ሰዎች የህልሜ ሀገር አሜሪካ ነች፣ እጣ ፈንታዬ አውሮፓ ነች፣ መኖር የምፈልገው እዚህ ሀገር ነው ይላሉ። ከ195 የዓለም ሀገሮች አንዱን መምረጥ ግን እንደምታስቡት ቀላል አይደለም። የአንዱን ሀገር አጓጊና አስደናቂ ነገሮች ስታዩም እዚህ ሀገር መኖር አለብኝ ትላላችሁ። የሌላኛው ሀገር ውበት ስታዩ ደግሞ ውሳኔያችሁ ትክክል እንዳልሆነ ታስባላችሁ። በዛሬ ቪዲዮ ስለ አውስትራሊያ አስደናቂ ነገሮች እናያለን። አውስትራሊያ በይፋዊ ስሟ የአውስትራሊያ ኮመንዌልዝ እየተባለች የምትጠራ ሀገር ስትሆን የአውስትራሊያ አህጉር ዋና መሬት የታዝማኒያ ደሴትና በርካታ ትናንሽ ደሴቶችን ያቀፈ ሀገር ነው። ከ7,688,000 ኪሎ ሜትር ስኩዌር ስፋት ያላት ስትሆን ይህም ከዓለም ስድስተኛዋ ትልቋ ሀገርና በኦሽኒያ ትልቋ ነች። አውስትራሊያ የዓለማችን ጠፍጣፋና ደረቅ አህጉር ነች። ሜጋ ዳይቨርሲቲ የሆነች ሀገር ስትሆን መጠኑም በውስጥ የሚገኝ በረሃና በባህሩ ዳርቻ ያሉ ሞቃታማ የዝናብ ደኖችን ጨምሮ የተለያዩ መልክዓ ምድሮችንና የአየር ንብረትን የያዘች ሀገር ነች። የአውስትራሊያ የህዝብ ብዛት ከ28 ሚሊዮን በላይ ነው። የሀገሪቷ ብሔራዊ ቋንቋ እንግሊዝኛ ሲሆን የአውስትራሊያ ህዝብ ሃይማኖት ደግሞ 43.9 ክርስትና፣ 38.9 ሃይማኖት የለሽ፣ 3.2% እስልምና፣ 2.7% ሂንዱይዝም፣ 2.4 ቡዲዝም እና የቀሩት ደግሞ ሌላ እምነት የሚከተሉ ናቸው። አውስትራሊያ ቀዳሚ የወይን ጠጅ ላኪና ተጠቃሚ ነች። የአውስትራሊያ ወይን የሚመረተው በዋነኝነት በደቡባዊ ቀዝቃዛ የሀገሪቱ ክፍሎች ሲሆን ሀገሪቱ በቢራ ፍጆታ ከፍተኛ ደረጃ ላይ ትገኛለች። ሀገሪቱ 6 ግዛቶች አሏት። ኒው ሳውዝ ዌልስ፣ ቪክቶሪያ፣ ኩዊንስላንድ፣ ዌስተርን አውስትራሊያ፣ ደቡብ አውስትራሊያ እና ታዝማኒያ እንዲሁም 2 ዋና መሬት ራስን የሚያስተዳድሩ ግዛቶች የአውስትራሊያ ካፒታል ቴሪቶሪ እና ሰሜናዊ ቴሪቶሪ ናቸው። አውስትራሊያ ከ17 ሜጋ ዳይቨርሲቲ ሀገሮችም አንዷ ነች። መላውን አህጉር የሚሸፍን ብቸኛ ሀገር አውስትራሊያ ነች። በምድር ላይ ካሉት ትላልቅ ሀገሮችም አንዷ ነች። ምንም እንኳን በተፈጥሮ ሀብት የበለጸገችና ብዙ ለም መሬት ቢኖራትም ከአውስትራሊያ 1/3 በላይ የሚሆነውን በረሃ ነው። አብዛኛዎቹ የአውስትራሊያ ከተሞችና እርሻዎች በደቡብ ምዕራብና በደቡብ ምስራቅ ይገኛሉ። አውስትራሊያ የታላቁ ባሪየር ሪፍ መገኛ ነች። በኩዊንስላንድ የባህር ዳርቻ ከ2300 ኪሎ ሜትር በላይ የተዘረጋው አስደናቂ የተፈጥሮ ድንቅ ነገር በጣም ትልቅ ከመሆኑ የተነሳ ከጠፈር ላይ ሊታይ ይችላል። ታላቁ ባሪየር ሪፍ ከ2900 በላይ ነጠላ ሪፎችና 900 ደሴቶችን ያቀፈ ነው። ከ1500 በላይ የአሳ ዝርያዎችን፣ 400 የኮራል ዝርያዎችንና ስፍር ቁጥር የሌላቸው ሌሎች ፍጥረታትን ጨምሮ እጅግ አስደናቂ የሆነ የባህር ሕይወት መኖሪያ ነው። ሀገሪቷ ለህይወት ጥራት፣ ለጤና፣ ለትምህርት፣ ለኢኮኖሚ ነፃነት፣ ለዜጎች ነፃነትና ለፖለቲካዊ መብቶች ከፍተኛ ደረጃ ትሰጣለች። አውስትራሊያ ወደ 28 ሚሊዮን የሚጠጋ ህዝቧ በከተማ የተስፋፋና በምስራቅ የባህር ዳርቻ ላይ ያተኮረ ነው። ካምቤራ የሀገሪቱ ዋና ከተማ ስትሆን በህዝብ ብዛት የበዙት ከተሞቿ ሲድኒ እና ሜልቦርን ሲሆኑ ሁለቱም ከ5 ሚሊዮን በላይ ህዝብ አላቸው። የአውስትራሊያ ባህል የተለያየ ነው። ይህም የሆነበት ምክንያት አገሪቱ ከዓለም ከፍተኛ የውጭ ተወላጆች መካከል አንዷ ነች። በከፍተኛ ደረጃ የዳበረ ኢኮኖሚ ያላት ሀገር ስትሆን በዓለም አቀፍ ደረጃ ከፍተኛ የነፍስ ወከፍ ገቢ ካላቸው ሀገሮችም አንዷ ነች። አውስትራሊያ በዓለም ላይ በጣም ብዙ ህዝብ ከሌላቸው ሀገራት አንዷ ስትሆን 87% የሚሆነው ህዝብ ከባህር ዳርቻ በ50 ኪሎ ሜትር ርቀት ላይ ይኖራል። የባህር ዳርቻ ከተሞች ውብ የአየር ሁኔታና ዘመናዊ ኢንዱስትሪ ተጠቃሚ ናቸው። ይህም ለመኖሪያ በጣም ተፈላጊ ቦታዎች ያደርጋቸዋል።
እንደ ፐርስ፣ ሲድኒ እና ሜልቦርን ያሉ ዋና ከተሞች ደማቅ ማዕከሎችና በርካታ የባህር ዳርቻዎች ያላቸው ታዋቂ መዳረሻዎች ናቸው። ለመደሰት ወይም ለመኖር ከፈለጉም አውስትራሊያ የባህር ዳርቻ ሞልት የፈሰሳት ሀገር ነችና ብዙ ትናንሽ የባህር ዳርቻ ከተሞችም አሉ። አውስትራሊያ በፕላኔታችን ላይ ካሉ እጅግ በጣም ገዳይ የእንስሳ ዝርያዎች መኖሪያ ነች። በምስራቅ አውስትራሊያ 36 አይነት መርዛማ የፈንገስ ድር ሸረሪቶች አሉ። በተጨማሪም ታይፓንን ጨምሮ 20 አይነት መርዛማ እባቦች አሉ። ያለማስጠንቀቂያ የሚያጠቁና ደጋግመው እየነደፉ ተጎጂውን በደቂቃዎች ውስጥ ይገላሉ። ብዙዎች በዓለም ላይ በየትኛውም ቦታ ሊገኙ አይችሉም። በአውስትራሊያ ውስጥ ብዙ አይነት የዝናብ ደኖች አሉ። ከሐሩር በታች ያሉ የዝናብ ደኖች በመካከለኛው ምስራቅ የባህር ዳርቻ አቅራቢያ ይገኛሉ። ሰፊ የዝናብ ደኖች በደቡብ ምስራቅና በታዝማኒያ ደሴት ይበቅላሉ። አውስትራሊያ በዓለም ትልቁ የአሸዋ ደሴት መኖሪያ ነች። በኩዊንስላንድ የባህር ዳርቻ ላይ የሚገኘው ፍሬዘር ደሴት ከ120 ኪሎ ሜትር በላይ ርዝመት ያለውና በዩኔስኮ የተመዘገበ ቅርስ ነው። ደሴቱ ልዩ የሆነ ስነ ምህዳር ባለቤት ነው። ሀገሪቷ በርካታ አስገራሚ ሮዝ ሐይቆች መኖሪያ ነች። በምዕራብ አውስትራሊያ የባህር ዳርቻ በመካከለኛው ደሴት የሚገኘው ሂሊየር ሐይቅን ጨምሮ የዓለማችን እጅግ አስደናቂ የሆኑ ሮዝ ሐይቆች መኖሪያ ነች። ነገር ግን ይህ በአውስትራሊያ ውስጥ ብቸኛው ሮዝ ሐይቅ አይደለም። በኤስፔራንስ አቅራቢያ ፒንክ ሐይቅና በቪክቶሪያ የሚገኘው የሙራይ ሳንሴት ብሔራዊ ፓርክን ጨምሮ በመላ ሀገሪቱ የሚገኙ በርካታ ሐይቆች አሉ። 70% የሚሆነው የሀገሪቱ ክፍል ደረቃማ ወይም ከፊል ደረቃማ ነው። 18% የሚሆነው ደግሞ በረሃ ነው። አገሪቱ እንደ ሱፍ፣ ስንዴ፣ የበሬ ስጋ፣ ፍራፍሬና ወይን የመሳሰሉ የግብርና ምርቶችን ወደ ውጭ የምትልክ ነች። አገሪቱ በማዕድንና በብረታ ብረት የበለጸገች ስትሆን በዓለም አራተኛ ወርቅ አምራች ሀገርም ነች። በዛሬ ቪዲዮ ስለ አውስትራሊያ አስደናቂ ነገሮችን ተመለከትን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።